ያማዶ ሆኖ ክፉ ሰው ተጣራ፣ እዚህ ማዶ ሆኖ ክፉ ሰው ወይ ያለው ጎበዝ ተጠንቀቁ። ይሄ ነገር ለኛ ነው። እዚህ ጸብ እነሱም ይላሉ ከተኮስን አንስትም፣ እኛም እንላለን ቃታ እናስከፍትም። ይሄን ብለን የተገናኘለት አሞራ ተሰብሰብ ትበላለህ ዱለት ነው። ይሄ እውነት ነው። እና ወሎ ምን አለ? የኛ ሊቀመንበር ቃልቻ ነበረ፣ ብሩንም እንደ ጫት ይቅመው ጀመረ። እናትና አባቴን በጊዜ ቀብሬ መንግስት ጦር አለሁ አንጀቴን አስሬ። በሀገር መኖር ባይኖር ልጅ ማሳደግ ባይኖር የራሱን ነፍጥ ተቀብለ ተከካውና ትሄዳ። ገበሬው ምን አለ? በሀገር እኖር ብዬ ከብት አረባ ብዬ ልጅ አሳድግ ብዬ ለባሻ ዳርኩለት ሚስቴኔቴ ብዬ። እነኚህ ነገሮች ባይኖሩ በሀገር መኖር ባይኖር ልጅ ማሳደግ ባይኖር የራሱን ነፍጥ ተቀብለ ተከካውና ትሄዳለህ። ምክንያቱም ሰው የመንግስት ወታደር ገለ መቼም አታመልጥም፣ ብትሞትም ምንም አይደለም። if you are single now is married now ቤት ንብረት አለ፣ ልጆች አለ፣ ጤፍ ይገዛል። እና አንድ ጓደኛው አንድ በግ ይዞ መጥቶ ነበር ሊሸጥ። አያ እንዴት አደርካል? እግዚአብሔር ይመስገን ደህና ነኝ። አዎ 3 4 5 ያሰፍራል በቁጭ ብሎ። ከዛ ምን ያረክ ነው አለው። እናትና አባቴን በጊዜ ቀብሬ መንግስት ጦር አለሁ አንጀቴን አስሬ። እንደው አሁን ያሉትማ ተወኝ። አንድ ቀበሌ ሊቀመንበር አስቸገረ በጣም ብር ደግሞ ጉቦ ሲወስድ እናቴ ላም ከነጥጃዋ ነው የሚወስድ። አላቤግ ብቻ ነው ከሱ የሚያስፈልግ። እና ወሎ ምን አለ? የኛ ሊቀመንበር ቃልቻ ነበረ፣ ብሩንም እንደ ጫት ይቅመው ጀመረ። ወከም ይዘየክ የሚል ቃል አለ አሉኝ። አልገባኝም። ምን ነው ተጠረብሽ እንዴ አሉኝ። አዎ ወከም ይዘየክ ማለት ዝም ብለህ ተቀላቀል ማለት ነው። ፈንጠር ብለህ አትቁም፣ እኔ ምናምን ብለህ አትንቀባረር። በቃ ዝም ብለህ ተቀላቀልና ማዋጣት ያለብህን ነገር አዋጣ ለህብረተሰቡ። ሲመስለኝ ትንሹ እኔ ነኝ። ወደዚያ ያለው በጣም ብዙም ነው። በእድሜም ደግሞ ከፍ የሚል አይነት ነገር ነው የሚታየኝ። ስለ ኢትዮጵያዊነት ለማሰብ ግን ያው ትልቁም ትንሹም ሁሉም ተካቶ ስለሚኖር በአንድ ቤተሰብ ውስጥ የበኩር ልጅ አለ፣ ህፃን ልጅ አለ፣ አራስ አለ፣ የተረገዘም አለ ወዘተ። ሁሉም በአንድነት ተቀላቅሎ ስለሆነ ቤተሰብ የሚባለው እንደ ሀገር አውድም ስናየው በጣም ትልልቆችም ብትኖሩ ትንሾችም ብንኖር የሀገርነት ማሳያ ስለሆነ በጎ ነው፣ ያስኬደኛል። ሀገርና ሰው፣ ሀገርና ፖለቲካ፣ ህዝብና የሀገር ፍቅር፣ ፓትሪዮቲዝምና ናሽናሊዝም የሚባሉ ኢዝም ያጠቃቸው ብዙ ተውቶች ይነሳሉ። ቅድም ከገረመኝ ነገር የደበበ ሰይፉን ግጥም ያነበበው ሰውዬ 1967 የወጣ ግጥም 1967 ላይ እንደዛ አይነት ቲንኪንግ ያለው ብዕር ኖሮ ዛሬ ላይ ያለው ብዕር ደግሞ ምን ይመስላል ብለን ስናስበው በሁለት ትውልድ መካከል የአባትና የልጅ ሳይሆን የአያትና የልጅ ልጅ አይነት መስተጋብር በመሃል አንድ ትልቅ የትውልድ ክፍተት በትክክል መፈጠሩን ነው የሚያሳየው። ለዚያ ማሳያ እንዲሆነኝ አንድ ቆንጆ የዜኖች ተረት አለች።
አንድ በጣም የተማረ ሰው በጣም አዋቂ ሆኖ ይሄዳል ወደ ዜኑ መምህር። የቡድሃ ክፍል ነው። መምህር ሆይ እኔ በጣም አዋቂ ነኝ፣ በጣም ብዙ ትምህርቶችን ተምሬያለሁ። ዩኒቨርሲቲ ውስጥም በጣም በርካታ የትምህርት መስኮችን ነው የማስተምረው። አሁን ግን ስለ ዜን እንድታስተምሩኝ ፈልጌ ነው የመጣሁት ይላቸዋል። ምንም ችግር የለም ሻይ እየጠጣን አውራ ብለው ሻይ ቦታ ይወስዱትና ቁጭ ይላሉ። ከዚያ አንድ ሻይ ይቀዳሉ። ሁለተኛውን ሻይ መቅዳት ጀመሩ። ሞላ ብርጭቆ። አላቆሙም። ዝም ብለው መቅዳታቸውን ቀጠሉ። ፕሮፌሰሩ የተማረው ሰውዬ እንዴ አረ መምህር እያፈሰሱት እኮ ነው፣ እያባከሉት ነው፣ ምንድነው አላዩትም እንዴ አላቸው። አይ አይቼዋለሁኝ። አንተ ማለት ነው አሉት። ሞልተሃል እኮ ሁሉንም አውቀዋለሁ አልክ። you are full of opinions, suggestions። ሙሉ በሙሉ ብዙ ሰብጀክቶችን አስተምራለሁ፣ ብዙ ኖሃው አለኝ ስትል እንዴት ብዬ ነው አሁን ተጨማሪ ነገር ስለ ዜን ምነግርህ? እንድታውቅ ከፈለክ መጀመሪያ ባዶ ሆነ ና ሞልቻለሁ ካልክ በኋላ ስለሆነ ጉዳይ ለወቅ ብለህ መነሳት አትችልም የሚል መልስ እና ምሳሌ ሰጡት። እዚህ ውስጥ በጣም ብዙ የሚጠቅም ነገር እናገኛለን። ይህንን ምሳሌ እንያዘውና ሁላችን ጭንቅላት ውስጥ ለማሰብ እንሞክር። ሁለት ምሁራን ሚዲያ ላይ ቀርበው ስለ ሀገር ጉዳይ እንዲወያዩና እንዲመካከሩ ሐሳብ ቀርቦላቸው እድል ተሰጥቷቸው የምታዩት ግን አንዱ ሌላኛውን ለማሸነፍ እንጂ እዛው ሲጨቃጨቁ ነው የምትመለከቷቸው እንጂ ስለ ሀገር ችግር ወይም ስለ ሶሳይቲው ተጨንቀው አይደለም። ማሸነፍ ብቻ ከጎኑ የቀረበውን ሰው ማሸነፉ ብቻ መፍትሄ መስሎት የሚቆም ልህቀትና አስተሳሰብ ነው የተላበሰ ነው። ይሄ እውነት ነው። ግን እድል የማግኘት ወረፋ የማግኘት መድረክ የማግኘት ጉዳይ ሆኖ እንጂ ሁላችንም የምናስተጋባው ተመሳሳይ ነገር አይጠፋን። መፍትሄ ያጣነው ለዚህ ነው የሚመስለኝ። ካሴት ሪከርድ ያደረጋችሁበትን ነገር በሙሉ ይናገራል፣ ያስተጋባል። የካሴት ችግሩ ኢማጂኔሽን የለውም፣ ስቶሬጅ ነው። ልክኛም ውስጥ ከዚህ አንድ ሰው ፒክ ራንደምሊ አንስተን እዚህ መድረክ ላይ ቢወጣ ስለ ኢትዮጵያ ተመሳሳይ የሆነ መልስ ይሰጠናል። ኢትዮጵያ ማለት ታላቅ ኢትዮጵያዊነታችን፣ ኃያልነታችን፣ ጉልበታችን፣ እሴታችን ወዘተ የሚለውን በተለያየ ቋንቋ እናወራዋለን። ምክንያቱም ካሴታዊ ጠባይ ውስጡ ያለውን ነገር ፍቆ ሳይሆን ያለውን ነገር ብቻ ሪፍሌክት ስለሚያደርግ እንደዚህ ነው ፕሮፌሰር ማለት ነው። ስለዚህ ምንድነው የሚያስፈልገው ካል መጀመሪያ ሌትስ ቢ ኢምፒቲ አእምሮአችን ላይ የተከማቸውን ተረታዊነቱን፣ ትውፊታዊነቱን፣ ልማዳዊነቱን ብዙ ነገሮቹ እንዳሉ ሆነው ግን we should have to make some space የሆነች ስፔስ ክፍት አድርገን ስንሰማ የምንሰማው ለመረዳት መሆኑ እስኪገባን ድረስ ማለት ነው። ብዙ ጊዜ የምንሰማው ወይም የምናደምጠው ለመረዳት ሳይሆን ለማስጨረስ ስለሆነ ይሄንን ልብ ብለን እናስተውለው። የሆነ ሰው ያወራ ከሆነ አውርቶ እስኪጨርስ ነው እንጂ የምንጠብቀው ከዚያ በኋላ ቀጥለን እኮ ምንለው የሰውየውን ሐሳብ በደንብ አስተውለነው ከሆነ ምን ማለት ፈልጎ ነው። እያንዳንዷ ኢትዮጵያ ውስጥ አሁን ያለች ችግር ክሪቲካሊ ለተመለከተው ሰው ለአቅመ ሰውነት የደረሰ አይደለም። ሰው የሚለየው ኢማጂኔሽን ካፓሲቲ ምናብ ነገውን ዛሬ ላይ ማየት ስለሚችል ነው። የሰው ጀግንነት የሚለካው ነገን ዛሬ መረዳት በመቻሉ ነው።
እንስሳ ነገን ዛሬ መረዳት አይችልም። እንስሳ የሚረዳው ከፊት ለፊቱ የተሰጠ እህል ካየ ብቻ ነው። ወይም አውሬም ከሆነ የሚበላ ስጋ ካለ ብቻ ነው። እዛው ፊት ለፊቱ ያለውን ብቻ ነው። ሰው ግን ያልኖረውን ነገ ዛሬ መረዳት ይችላል። ያ ማለት ችግር ከመፈጠሩ በፊት ችግሩ እንደሚፈጠር እርግጠኛ ሆኖ መፍትሄ ማበጀት ማለት ነው። ነገ ጦርነት ይፈጠራል። ጦርነት ከተፈጠረ አደጋ ስለሚሆን ለከነገ ወዳው አስቦ ሶሉሽን ማበጀት መቻል። እንደ ኢትዮጵያዊ ላለ የሶስተኛው ዓለም ሀገር በታሪክ ግን በጣም ሪች የታሪክ ሀብታም ግን የሜቶዶሎጂ ኮሎናይዝድ ሀገር ምሁራን ወይም አዋቂነት ስንል ሜቶድ ኮሎናይዜሽን የሚባለውን ነገር በደንብ ቴስት ያላደረግን ጥናት እንስራ ብለን የሆነ ቡድን ተደራጅቶ ያ ቡድን ጥናት እንዲያጠና ነው የሚቀመጠው። ስለዚህ ጥናት ሎጂካል ነው፣ ራሽናል ነው፣ ስለዚህ ሳይንሳዊ ነው ብለው ስለሚያስቡ ጥናት ውስጥ ይገባሉ። የሚያሳዝነው ግን ጥናት የሰራችሁ ሰዎች የምትረዱት ነው the method you make the research በራሱ ሶሉሽኑን ዲተርሚን ያደርገዋል፣ ያውቀዋል መጨረሻው። you cannot solve ልክ ምሁር ቴሲስ አንቲቴሲስ የሚባለው የኮላፕስ ጉዳይ አለ። ይህንንም ችግር ስናይ ምሁራኖች ለምንድን ነው መፍትሄ ያላመነጩት የሚለውን ነገር የምናገኘው because the problem is methodology ሂስቶሪዮግራፊ የለን። የምንተርከው ስቶሪ ነው። ስቶሪና ሂስትሪን ደባልቆ የመተረክ የካራክተር ግለሰብን እያነሱ እሴትን የማፍረስ ማንነት ያለው ህዝብ ሆነን how could we say that ኢትዮጵያ ሀገር መንግስትና ህዝብ ሁለት ዓለም ናቸው። ያለ መንግስት የመኖር ጥበብ አለ ህዝብ ካለ። ምክንያቱም ሀገርነት ህዝብነት ውስጥ ስለሆነ ያለው። ህዝብነት ደግሞ ባህል ይሰራል። የሚሰራው ባህል የሚወራ አይደለም። በወሬ ሀገር አይሰራ፣ በሬቶሪክ ብቻ ማለት ነው። ከልቸር የቅድሙ የአክሱም ጫፍ አቁማዳ ከልቸራሊ እኔና ወንድሞቼ ሁላችሁ ብሎ ያስቀመጣት ፖይንት ቢዩቲፉል ናት። ኢትዮጵያዊ ትግሬ፣ ኢትዮጵያዊ ኦሮሞ፣ ኩናማ፣ ሀዲያ ወዘተ አንድ የሚያደርገን ድህነታችን ረሃባችን ነው። ምክንያቱም ረሃብ ጎሳ የለው፣ ጎጥ የለው፣ መቸገር መሸነፍ ጎጥ የለው፣ አንድ ያደርገናል። ከረሃብና ከችግር ነፃ መውጣት ደግሞ ኢፈርት ስለሆነ ሁላችንም እኩል ኢፈርት የማውጣት አቅም አለን። ሰው በቋንቋው ከተፈረጀ ከሰውነት ወጥቷል። ምክንያቱም ሰውነት የሚለካው በማሰብ ከሆነ ቋንቋ ውስጥ እኮ ማሰብ የለም፣ መናገር ነው፣ መኖር ነው። ከልቸር ስለሆነ የከልቸር ሪፍሌክሽን ስለሆነ ስለዚህ ሃርድ ወርክ አክቲቪቲ ብለን ለምንወስነው ጉዳይ አሻራ አይደለም። ስለዚህ ወደ ሰውነት ከፍ ስንል የሚኖረን እድገት በምን ይወሰናል? ወይ በጭንቅላት ወይ በደረት ወይ በጡንቻ። በጡንቻ ስናስብ እንደ እንስሳ እንሆናለን። ያ ማለት ኢሞሽን ቤስድ ማንነት ይኖረናል። አክቲቪስትም ከሆን ኖ እንደዚህ አይደለም፣ እንደዚህ ነው፣ እንደዚህ ግፋው በለው አጃግ ነው አይነት ስሜት ነው የሚኖረን። ምሁርም ከሆንን ባለፈው ፕሮፌሰር ከሌ የሰሩት ሪሰርች እንደዚህ ኖ አይ ሃቭ ዘ አንቲቴሲስ ኦፍ ዛት ብሎ መነሳት። ምክንያቱም ለእያንዳንዱ ቴሲስ አንቲ ቴሲስ አለው። ይሄ ደግሞ የዳያሌክቲክስ ውጤት ስለሆነ ምንም የምናደርገው ጉዳይ አይደለም። ሰው ብለን ከተነሳንስ what is meant by
ብለን ስለሆነ የምንነሳው ኢትዮጵያ በተለይ ለኢትዮጵያዊ አሁንም ሃይማኖቱ ስላልጠፋ ኢትዮጵያዊ እምነቱ አልጠፋበት አማኝ ስለሆነ የሚያምነው ፈጣሪ ደግሞ ከሰማያት በላይ ስለሆነ ማለት ከሰማያት በላይ ላለ ፈጣሪ ኢትዮጵያ እኮ ሰፈር ናት። ከሰማያት በላይ ያለ ፈጣሪ ኢትዮጵያን ጥሎ አይጥላትም ብቻ አይደለም የሚፈልገው just God ከሆነ if we think that God is just God ፍትሃዊ ፈጣሪ ከሆነ ለጓቲማላም ያስባል። ግን እሴት ሰጥቶናል፣ 12 ወንዝ ሰጥቶናል፣ ሐይቅ ሰጥቶናል፣ ምናምን ሚሊዮን ቶን አሳ የሚወጣው ግን አሳ ማናገኝበት ሀገር ውስጥ ብንኖርም ብዙ አሻራ አለን። ሀገርን ሀገር የሚያደርገው ሰው ነው። ያ ደግሞ ወደ ሰውነት ስንጠጋ ነው። ወደ ሰውነት ስንጠጋ ሁሌ ከኤፈርት ጋር ላደርግ ከምችለው ነገር ጋር አታችድ ሆናለሁ። ወደ ሰውነት ስጠጋ አቅም ሲያጥረኝ ምሽግ እፈልጋለሁ። ወሳኝና ጠቃሚ ምሽጎች ደግሞ አንደኛ እምነት፣ ሁለተኛ ጎሳ፣ ሶስተኛው ጎጥ ማበጀት፣ የሆነ ጎራ መፍጠር ኢምፖርታንት ናቸው። እኔ የሆነ ችግር ቢደርስብኝ እምነቴን ባነሳ ወይም ደግሞ ባህሌን ቋንቋዬን ብል ብዙ ተከታይ አፈራለሁ። ያ ሁሉ ተከታይ ግን አያቀው። እንደምን መውሰድ ትችላላችሁ? ጥሩ ዘንጬ ማጠቃለያ መሆን ይችላል። ጥሩ ዘንጬ ለምሳሌ አንዱን ሞባይል ብቀማው ከዛ ሌባ ሌባ ብለው ኤቭሪባዲ ሌባ ሌባ እያለ ይደበድበዋል። who is the thief? ማን ነው ሌባው? ይሄ ሜንታሊቲ የለንም ወይ? አሁን ላይ ያለው ችግር ከዚህ የራቀ ነው ወይ? በጣም አመሰግናለሁ። ጥያቄውን እናብላላው። ቴንኪው በጣም